ሌሎቹን እሺ በጣም ናቸው ሶ እንተዋቸውና ጠቅላላ ስላለ ነገር እናውራ። እንዲወቃሽ ሊንዛዛ ይችላል። ቪዲዮዎችን እያየን ምናምን ሪያክት የምናደርግ ከሆነ ትንሽ እንትን ሊል ይችላል፣ አስቸጋሪ ሊሆን ይችላል። አንዴ ቆይ ኦኬ እሺ አንድ የመጽሐፍ ቅዱስ ቃል እናንብብና ቀጥታ ወደዛ ሊደሽ ቅዱስ ጳውሎስ እንደዚህ ይላል በሁለተኛ ቆሮንቶስ መልእክቱ ምዕራፍ 10 ቁጥር 5 ላይ እንዲህ ይላል የሰውንም ሀሳብ በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስ ለመታዘዝም አእምሮን ሁሉ እንማረካለን ይላል። የሰውንም ሀሳብ የሰው የሆነ ሀሳብን በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። የሰው ሀሳብ ሆኖ በእግዚአብሔር ቃል ላይ የሚነሳውን ማለት ነው። ከፍ ያለው ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ ደግሞ አእምሮ ሁሉ እንማርካለን። ስለዛ ይህንን ስናደርግ በተቻለኝ አቅም ስሜታዊ ይላል ሞክራለሁ። ያ ስሜታዊነት አይታይብን ምናምን። ከዛ በዘለለ ግን ረጋ ብለን ነገሮችን ልናይ እንሞክራለን ማለት ነው። ሁለት የሰሯቸው ቪዲዮዎች አሉ። ሁለቱም ላይ አጠር ያለ ነገር ላስቀምጥ። ከመጀመሪያው ቪዲዮ እንነሳ። ከመጀመሪያው ቪዲዮ ስንነሳ ትላንት ከሰሯት ቪዲዮ አንድ ነገር ተነስቶ ነበር። አያይዤ ሌላ የሚጨመርላችሁ ነገር ይኖራል። የትላንቱ ላይ እንደውም ዛሬ ሲጨምራና ነገሮችን ስላየሁኝ እዛው ላይ ጨምር እናደርጋለን። ይህ ማሪታል ሬፕ ብለው ያነሱት ነገር አለ። በትዳር ውስጥ ያለ መደፈር ምናምን የሚል ሀሳብ ተነስቶ ነበር እና ባልና ሚስት ሲኖሩ በትዳር ውስጥ ያለ መደፈር እንዴት ያለ ነው እንግዲህ ሲያብራሩት ማለት ነው። እንግዲህ ትርጉሙን ሲሰጡት አንዲት ፌሚኒስት እህት አለች። አንድ ደግሞ እሱም በምለው ሌብል ማድረገው ምንድነው ያኛው ወንድማችን የሚባለው አላቅም። እንግዲህ ጸረ ፌሚኒስት ትላል። እንግዲህ ምን እንደሚባል አላቅም፣ ግን ሁለቱ እየተወያዩ ነው እና ይህ ነገር መሀል ላይ ተነሳ። የውይይቱ ምንድነው ርዕሱ ውስጥ እንደ ሀሳብ ተነሳ። ምን አይነት ሀሳብ የተነሳው? ባልና ሚስት ሲኖሩ ሴቲቱ ለምሳሌ ሚስትዋ ማለት ነው ሴክስን መከልከል ትችላለች ወይ? ሴክስን መከልከል አቡ ካለ አስገባሃለሁ። እሺ፣ በነገራችን ላይ አላየሁም እዚህ ጋር፣ ግን ካለ እዚህ ጋር ማለት ነው አስገባሃለሁ። ሀሳቡ ላይ ትንሽ እንሄድበታለን። በተለይ ከክርስትና አንጻር ያለውን ማለት ነው። ከክርስትና ፐርስፔክቲቭ ምን እንደሚመስል ከቻልክ እንትን ላሉ አስገባህና እናወራበታለን። ጥሩ ነው ብናወራበት አሪፍ ይመስለኛል፣ ለሰውም ግንዛቤ እንዲሆን ማለት ነው። ሚስት ባሏን ልትከለክል መጽሐፍ ቅዱስ አይፈቅድም አይነት ነገር በቃ ይሄ ተነሳና ይሄ ነገር ነው አይሆንም፣ መጽሐፍ ቅዱስ ይህንን መከልከል የለበትም የሚመስል ነገር ተነሳ ማለት መጽሐፍ ቅዱስ ይህንን ይከለክላል እያልክ ነው። መጽሐፍ ቅዱስ ይህንን ይከለክላል እያልክ ከሆነ እንግዲያውስ ባሎች ሚስቶቻቸውን እንዲደፍሩ ይፈቅዳል እያልክ ነው አለች። መጽሐፍ ቅዱስ እንደዛ ካለ ያው እንደዛ ማለት ነው። ስለዚህ ሁለት ነገር አለ። የመጀመሪያው ምንድነው? መጽሐፍ ቅዱስ ሚስቶች ባሎቻቸውን እንደዚህ ግንኙነት ምናምን እንዳይከለክሉ ወይም ደግሞ እንዲከለክሉ አይፈቅድም። አንድ የመጀመሪያ ነው። እንደዛ ካደረገ ደግሞ ኦኬ እያለ ያለው እንዲደፍሩ ይፈቅዳል ማለት ነው። እንደዛ እያልክ ነው አይነት ነገር ተነሳ። የመጀመሪያው ትክክል ነው። አዎ ሚስቶች ባሎቻቸውን ሴክስ ምናምን እንዲከለክሉ አይፈቅድም። ኦኬ እሺ፣ አይፈቅድም። ግን ሚስቶች ባሎቻቸውን እንዲከለክሉ አይፈቅዱም ብቻ ግን አይደለም። እዚህ ጉዳይ ላይ መጽሐፍ ቅዱስ ማለት ነው በምን መልኩ ቢያስቀምጠው ጥሩ ነው? የተለያዩ ክፍሎች ላይ ሚስት ለባሏ ትገዛ፣ ሚስት ለባሏ ትገዛ አይነት ነገር አለ በጣም በተደጋጋሚ ማለት ነው። ኦኬ፣ ስለዛ ባል ሁልጊዜም በቤት ውስጥ ወይም በትዳር ውስጥ ሄድ ነው፣ ራስ ነው፣ ባል ራስ ነው፣ አለቀ። ሚስት ዝም ብላ ብድግ ብላ እኔ ራስ ልሁን ማለት አትችልም። ፌሚኒዝም ይህንን ቢያጸድቀው ክርስትና አያጸድቀውም። እሺ፣ በነገራችን ላይ ሚስት ተገልብጣ ራስ ልሁን አትልም። ስለዛ ባል ሁሌም ቢሆን በትዳር ውስጥ ራስ ነው። ራስ ሲሆን ልክ ጌታ ኢየሱስ ለቤተ ክርስቲያን ራስ እንደሆነው ማለት ነው። ቤተ ክርስቲያን ደግሞ ሁሉን በሁሉ ለሚሞላ ለእርሱ ሙላቱ ናት ስለተባለች ለክርስቶስ ማለት ነው አካሉ ናት፣ የራሱ አካል ናት። ስለዛ ባል ራስ ሲሆን የማናት ሚስት ደግሞ አካሉ ናት። ኦኬ፣ የባል አካሉ ናት። ስለዛ የገዛ ስጋው ናት። አንድ ጊዜ ጋብቻ ከተፈጸመ በኋላ ሚስት
ለባሏ የራሱ ስጋው እስክትባል ድረስ ነው ምንድነው ወይም የእርሱ አካል እስክትባል ድረስ ነው የሚገለጽላት የሚነገርላት በዛ ደረጃ ነው። ስለዚህ ይሄ መታወቅ አለበት። ግን ምንም እንኳን የተለያዩ ቦታዎች ላይ ባለራስ ነው ቢባልም እንኳን እዚህ ጉዳይ ላይ ግን ሴክሹዋል ምናምን ጉዳዮች ላይ ግን ሚስት በገዛ ስጋዋ ላይ ስልጣን የላትም። ስልጣን የባሏ ነው። ባልም በገዛ ስጋው ላይ ስልጣን የለውም። ስልጣኑ የማን ነው? የሚስት ነው ብሎ በግልጽ ያስቀምጣል። ሁለቱንም ተመሳሳይ ነገር ነው የሚሰጣቸው። ይሄ አንደኛ ቆሮንቶስ ምዕራፍ 7 ላይ ያለው በግልጽ እሱን ያስቀምጣል። ይሄ እንግዲህ ኤንዌይስ ቃሉ መጽሐፍ ቅዱስ ላይ አለ በግልጽ። ግን አሁን ያች ፌሚኒስቷ እህታችን እንዳስቀመጠችው ኦኬ መጽሐፍ ቅዱስ እንደዛ የሚል ከሆነ ስለዛ እንደዛ እያልክ ነው ማለት ነው ተብሎ የሚደመደም ማለት የሆነ ደፋሪዎችን የሚያበረታታ ነው ወይም ለደፋሪዎች ፈቃድን የሚሰጥ ነው ብለህ እየተናገርክ ማለት ነው ወደሚል ድምዳሜ ግን አያደርስ። ይሄ ፍጹም ስህተት ነው። አሁን የመጀመሪያው ትልቁ ነገር መተማመን ያለብን ምንድን ነው ወይም ማወቅ መረዳት ያለብን አቡም መቶ ሲጽፍልኝ ነበረ። ሚስት ለምሳሌ እምቢ ብትልስ አይ በቃ ነው እኔ ሴክሱን አልፈልግም ካለች ኤክሰፕሽኖች አሉት። በህመም ምክንያት ከሆነ ለምሳሌ ማለት ያው ክሊር ስለሆነ ነው እንደዚህ ኤክሰፕሽኖችን ይሰጠ ነው። ለምሳሌ ህመምን ይሰጠ ነው ክሊር ስለሆነ ነው። አንዲት ሴት ህመም ውስጥ ካለች ወይም አንድ ወንድም ህመም ውስጥ ካለ እንደዚህ ነገር ሊያደርጉ አይችሉም። ስለዛ መሆን ያለበት እንደውም ምንድነው ሚስትየዋ ከታመመች ባልየው ምንድነው ማድረግ ያለበት? ሚስቱ ከዛ ህመም እንድታገግም፣ እንድትወጣ፣ እንድትፈወስ፣ እንድትድን በተቻለው አቅም በዛ በኩል ሰፖርት ያደርጋታል፣ ይደግፋታል። ባልም የታመመው ነገር ካለ ሚስት ይሄ ሴክሱ ምናምን ሳይሆን መጠበቅ ያለባት ከእርሱ ይልቁንም እሱ ከዛ ከህመሙ ምናምን እንዲወጣ ትደግፏለች። ግዴታ ያሁን የህመም ምናምን ጉዳይ ከሆነ ምንም ማድረግ አይቻልም። በዚህ መልኩ ሰፖርት ይደራረጋሉ ሁለቱ። ከዛ ውጭ ግን ትዳር ላይ እንደዚህ አይነት ይሄ ሴክሱ ምናምን ነገር እሱ በቃ ግዴታ ነው፣ አስፈላጊ ነው። አስፈላጊ መሆኑ ብቻ አይደለም። በነገራችን ላይ ትዳር ላይ ይሄ ነገር ሲሰጥ ማለት ነው ከአንድ ፈተና ለመጠበቅም ጭምር ነው። ስለ ዝሙት ጠንቅ ነው የሚለው ጳውሎስ። ስለ ዝሙት ጠንቅ ራስን ስላለመግዛት በሰይጣን እንዳይፈተኑ እንዳይለያዩ ይላል። ስለዚ አንዱ ይሄ ነው ጥቅሙ፣ አንደኛው ጥቅም። ስለዚ አሁን ለምሳሌ አልኩኝ እዛ ምሳሌ ሰጥቼ ነበር። እንደዚህ አይነት ኬዞችንም እንሰማለን። ባል ስራ ውሎ ይመጣል። ከዛ በኋላ ከሚስቱ ጋር እንደዚህ አይነት ጊዜ የማሳለፍ ሞራሉ ወይም ሙዱ ምናምን ላይኖሩ ይችላል። ለምሳሌ ማለት ነው እንሰማለን፣ እንደዚህ አይነት ኬዞችን እንሰማለን። ሰው እንደዚህ ይቻላል አይቻልም? ሚስትየዋ እየፈለገች ባልየው ነው በቃ እኔ ስራ አሁን እኮ ስራ ወጥቶ መምጣት ምንድን ነው ክፋት አለው? ምንም ክፋት የለውም። ግዴታ ያስፈልጓል፣ መስራት አለበት ምናምን እና የደከመውም እኮ ስራ እየሰራ ሊሆን ይችላል፣ እንረዳዋለን። አፍተሩ ለራሱ ብቻ አይደለም ለሚስቱ ነው የሚሰራው። ሚስቱም ፕሮቫይድ ለማድረግ ለመመገብ፣ ልጆቹ ለማሳደግ ምናምን ውጭ ወጥቶ ታትሮ ምናምን ነገር ይመጣል። ግን ደክሞት መጥቶ አይ በቃ አልፈልግም ካለ የሚደረገው ምንድን ነው? ሚስት የሆነ ምንድን ነው በትግል ምናምን የሆነ ነገር ይፈጠራል ላይባል ይችላል። ነው ያው ሚስቶች የማድረግ አቅሙም ላይኖራቸው ስለሚችል ስለዛ ምንድን ነው የመጀመሪያው በነገራችን ላይ አማራጭ መነጋገር እንደው ምናምን እሱ ወይ ይቅርታ ምናምን ጠይቆ የሚሆን ምንም ይሁን እንደምንም ብሎ ያሳምናት። እንደምንም ብሎ ካላሳምናት ግን እርሱ በራሱ ብቻውን ከልካይ ሆኖ እንትን ማለት አይቻልም። በክርስትና ግዴታ እሷ እንደዚህ ነገር ከፈለገች እሱ ለእሷ የሚገባት ነገር ስለሆነ ባል ለሚስት የሚገባው ነገር ያደርግ ስለሚል ይሄ ይገባታል፣ አለቀ። ይገባኛል ካለች መብቷ ነው። እንዲህ መብቱ ያለው እሷ ጋር ነው እዚህ ጉዳይ ላይ እንጂ እሱ ጋር አይደለም። እምቢ የማለት መብት የለውም። የእሷ መብት ነው። እፈልጋለሁ ካለች ይሄ የእርሷ መብት ነው። ትዳር ውስጥ ናታ። ስለዛ ለእርሷ ይህን ነገር መስጠት አለበት። እየመጣ የሚያንቀላፋ ከሆነ አስቡት። ውጭ ኤነርጂውን እየጨረሰ እየመጣ ነው። ከዛ በኋላ ምንድን ነው የሚፈጠረው? ፍቺ አለቀ አይደለም? እሱ ደግሞ አይቻልም ፍቺ። እሱ ላይም ትንሽ ነገር ብለዋል እዛው ውይይቱ ላይ ሄድበታለሁ እና ወዴት እንደሚያመራ ተመልከቱ። ከዛ ፍቺ ብቻ አይደለም በነገራችን ላይ በዚህ ውስጥ ደግሞ ሰይጣን ሊፈተናቸውም ይችላሉ። እንግዲህ ጳውሎስ ነው ያለው ራስን ስላለመግዛት በሰይጣን እንዳይፈተኑ ስለሚል እንዳይፈተኑ ደግሞ ይህን ግዴታ አንዱ ሰፖርት ማድረግ አለበት። አንደኛው ሰው ሲጀምር ሚስት እየፈለገች ባል እንዴት ወደ ኋላስ ማለት አለበት? የለም በፍጹም። ይህን ነገር ወደ ሚስት ደግሞ እናዙረው። ባል እንደዚህ አይነት ነገር ከፈለገ ሚስት እየሰራችሁና ውላ ለምሳሌ አይ እኔ እንደው ሙዲ አይደለም እንደዚህ አይነት ምንድን ነው ስሜቱ የለኝም አሁን ስለዛ ነው አይቻልም ማለት አትችልም። ልክ ወንዱ እንደማይችለው ሁሉ ሴቷም አትችልም። ወንዱ እንደማይችለው ሁሉ
ሴቷም ነው እንደዛ ማድረግ አትችልም። የግድ ከሆነባት በቃ የማትችል ከሆነ ታሳምነው እንደምን እሱን ታረጋጋው ምናምን የለም የሆነ በቃ ከዚህ አንጻር ምናምን ታሳምነው ካመነ እሰይ በቃ አለቀ። አየህ በንግግር ሊፈታ ይችላል። ከዛ ውጪ ግን አሁን መብቱ ያለው እሱ ነው። ልክ ቅድም መብቱ ያለው እሷ ጋር ነው እንዳልኳችሁ፣ አሁን ደግሞ መብቱ ያለው እሱ ጋር ነው እንዴ። መብቱ ያለው ባል የሚገባውን ደግሞ ታድርግለት ስለሚል ያን ነገር ልታደርግለት ይገባል። ስለዚህ አሁን በክርስትና ያለው ይሄ ነው። እንግዲህ አሁን ፌሚኒዝም እንዳጠቃላይ ይህንን ይበል አይበል አላውቅም፣ ግን ፌሚኒስቶች ናቸው። ግን ለምሳሌ ያነሳቸው አንድ ነገር አለ። ምንድን ነው እሱም? ፈቃደኛ ካልሆነች መከልከል አንደኛ ይችላሉ አይነት የሚመስል ነገር ተቀምጧል። እሱ በቃ ከኛ ጋር አንድ አለ መከልከልን እንደ መብት ማየት ምናምን። ስለዛ ይሄ በአንዱ በኩል ብቻ የመወሰን ነገር አንደኛው እየፈለገ አንደኛው ካልፈለገ በቃ አልፈለግም ብያለው የራስ ጉዳይ አይነት የሚመስል እንደዛ አይቻልም፣ በክርስትና አይቻልም። ስለዚህ የፈለግከውን ነው የምትመርጠው። ወይ ክርስትናን ትመርጣለህ ወይም እሺ ከየትም ቦታ የሚነሳ አንዳንድ አይዲዮሎጂዎችን ሄደህ ትቀበላለህ። እኔ ክርስቲያኖች በጣም ጥንቃቄ ያስፈልጋል። ምንም ነገር ሲመጣ በክርስትና ካልመዘን ነው አይሆንም። የትኛውንም ነገር እንዲህ የምታደርጉትን ነገር ሁሉ በስሙ አድርጉ ተብላችሁ መለስ ብላችሁ ደግሞ ጌታ ኢየሱስ የተናገሩን ልንጠስ እንችላለን። እንደዛ እንደፍራለን። እንዲህ ፌሚኒስቶች ለዘላለም የሚያዋጡ ይመስላል እንዴ? የት ያደርሷል? የትም አያደርሱም እኮ አለቀ። የሆነች ድረስ ትሄዳለህ። ከዛ በኋላ ከክርስቶስ ጋር ለዘላለም ነው። ስለዛ ሁሌም ቢሆን የምታስቀድመው ክርስቶስ ምን አለ፣ ቤተክርስቲያን ምን ትላለች፣ ቅዱሳት መጽሐፍት ምንድነው ምስክርነታቸው የሚለው መጀመሪያ የምታስቀድመው እና ፌሚኒዝም እንግዲህ እንዳየሁት ከሆነ ምንድነው በቃ ይህንን ለምሳሌ ይፈቅዳል ነገር። ስለ አሁን ከሰውኛ አንጻር ስታየው በዓለም ካለ ሰው አንጻር ስታየው ትክክል ሆኑ ይችላል። ወደ ክርስትና ስትመጣ ግን ትክክል አይደለም። ትዳር እንደዛ አይደለም። በባልና በሚስት መካከል ኢየሱስ የሚባል ጌታ አለ። ስለዚህ በክርስቶስ በኩል ስለሆነ የተጋጠሙት ከእርሱ አንጻር እየተያዩ አንዱ የአንዱን ነገር እየሸፈነ የአንዱ ጉድለት ሲኖር አንዱ ሄዶ ሰፖርት እያደረጉ እየሞላለት ምናምን ተጋግዘው በፍቅር ሆነው የሚሄዱት ነገር ባል ምንድነው ሚስት ለምሳሌ እንደዚህ ነገር ሴክሱ ምናምን ነገር ፈልጋው ለምሳሌ ባል ባይፈልገውና ግን በቃ ግዴታ ማድረግ አለብኝ ብሎ ቢመጣ ዝም ብሎ ግዴታን የመወጣት ነገር ብቻ አይደለም፣ ከፍቅር የተነሳ ነው። እንዴ የሚገርም የሆነ ቦንዴጅ እኮ ነው ያለው በክርስቶስ በኩል ያለው ቦንድ እኮ ወይም ግንኙነቱ እኮ በጣም የሚያስገርም ከእሱ የተነሳ ከፍቅር የተነሳ አይ እኔ ሚስቴ አድርጌ ስቀበልሽም በምንም አይነት በእንደዚህ አይነት ጉዳይም ቢሆን የሚጎድልብሽ ነገር እንዲኖር አይደለም፣ የሚገባሽን ነገር ሁሉ ልሰጥሽ ነው እና ይሄ ይገባሻል፣ ያች መብትሽ ነው። እንዴ በእርሱ ላይ መብት አላት፣ በባሏ ስጋ ላይ ሙሉ ስልጣን አላት። ስለዛ እንደዚህ ነገር የመጠየቅ መብት አላት። ስለዛ አሁን ባለመብቱ እሷ ናት፣ እሱም የመጠየቅ መብት አለው። እዚህ ጉዳይ ላይ ባለመብቱ እሱ ነው። ስለዛ ሁለቱም በፍቅር ሆኖ ይሄ ነገር ግዴታ ሊፈጽሙት ይገባል። ድንገት ባይሆን ራሱ ግን ቁጭ ብለው በጣም በፍቅር ሆነው ሊተማመኑ ይገባል እንጂ ይሄኔ መብቴ ነው አልፈልግም ምናምን በሚል አያስኬድም። እንደዚህ የሚባል ነገር ሰው ይህን ነገር በጣም ልንረዳው ልናገር ይገባል። እና እንዳልኳችሁ አሁን የፌሚኒስቶቹ አካሄድ ከክርስትና ይወጣ ነው። ክርስትና ይጸናል። አሁን እንደዚህ ጉዳይ ላይ ፌሚኒዝም ስህተት ነው የሚሆነው። አለቀ። አታም ማለት የሆነ እንትን አትበሉት። እሺ የሆነ ያው አትበል። ክርስትናን አጥብቀህ ያዝ። ከዛ በኋላ የሚመጣው ነገር ሁሉ ከክርስትና አንጻር እየመዘንክ ብቻ ተቀበል። ጥሩ የሆነውን ትቀበላለህ፣ ጥሩ ያልሆነውን ገደል ታስገባዋለህ። እሺ እንደዛ ጥሩ በጣም መርዛማ የሆኑ ትዳር ህይወትን ሊያበላሹ የሚችሉ ምናምን እንደዚህ አይነት ነገሮች የሚበተኑ ከሆነ እነሱ ዝም ብለህ አታግበስም። አንተ ክርስቲያን አይደለህ በጌታ አንቺ ክርስቲያን አይደለሽ። አረ ክርስቲያን ከሆንሽ እንዲህ ዝርክርክ ማለት አይጠበቅብሽ። ማለት የሚሰጥሽ ሁሉ ዝም ብለሽ እንደዚህ መጋት አይጠበቅብሽ። እያየሽ በማስተዋል ውስጥ ሆኝና ከክርስትና አንጻር ይሄ ነገር እንዴት ይታያል? አለቀ። ይሄ አይጋጭም ከክርስትና ጋር። እሺ ይቀበላል። የሴቶች ጥቃት፣ የህፃናት ጥቃት እንደነዚህ አይነት ነገሮች እየተነገሩ ነው። ኦኬ እንደዚህ አይነት ነገሮች ከክርስትና ጋር ይጣርሳሉ አይጣርሱ? ስለዚህ ኦኬ እገዟል። ይሄን ሀሳብ እገዟል። ኦኬ እሺ ሴት ልጅ አረገዘች፣ ከዛ በኋላ ግን መውለድ አልፈለገችም፣ ስለዛ ማስወረድ ትችላለች። እነዛ የሚሉት እሷ ፍላጎቷ ከሆነ ሴቷ በቃ መውለድ አልፈልግም ካለች ማስወረድ ትችላለች አለ። አቦርሽን ይፈቀዳል እነሱ ጋር፣ ጤናማ ነው አቦርሽን እነሱ ጋር። ኦኬ ይህን ነገር ሲናገሩ ከሰማችሁ ኦኬ ቤተክርስቲያን ምንድን ነው የምትለው? ክርስትና ምን ይላል እዚህ ላይ ነው? አይ ነፍስን ልናጠፋ አልተፈቀደልን ማለት ስለዛ ነው። ይሄ ነገር ቶክሲክ መርዛማ ነው። ወደዛ ለእኔ አይመጠርም ይሄኛው።
ይሄ ለእኔ አይመጥም፣ እኔ ጋር አይደርስም እንደዚህ አይነት ነገር ብሎ ማስወገድ። እሺ መለስ ልበልና ሴቷ ለምሳሌ አልፈቅድም አለች ልበል። አትችልም፣ እንደዛ ማለት አይቻልም፣ ግን ነው በቃ አለች ልበል። በቃ ካለች ወንዱ አክቹዋሊ አሁን በትዳር ውስጥ ያለ መደፈር ተብሎ የተገለጸው ራሱ ምን ቢሆን ጥሩ ነው? ታግሉ ባልየው ምናምን በግድ ማለት ነው። ታግሉ ምናምን የሚያደርገውን ብቻ ራሱ አይደለም። ድቤቱን ሳየው ይህ ግዴታ በትግል ነው ምናምን ካልን አላሰማቸው። በትግል የሆነው ብቻ አይደለም። በነገራችን ላይ ሳትፈቅድ ግን ለሱ ብቻ ለሱ ብላ ብቻ እሱ ስላለ ብቻ ያን ነገር ብትፈጸመው ራሱ በቃ ተደፍራለች ተብሎ ነው የሚነገረው። ፕሮቴክት አድርገዋል። ወንዶች ፕሮቴክት አድርገው ቢሆን ኖሮ ሬፕ የተደረገች ሴትም ወንድም ህፃን ልጅም ወንድም አይኖርም ነበር። በአጠቃላይ እዚህ ለሚል አለብኝ ወንድ ልጅ ጭራሽ ፕሮቴክት ሆን አያደርግም አይነት ልመጣልህ ነው። እዛ ጋር ምንመጣለን ገና ችግር የለውም። መጀመሪያ ለመሰለህ አሁን አይ ቲንክ ተመልካቾቻችን ጋር አንተም ጋር በጣም ብዙ ሰዎች ጋር ያለ ሚስኮንሰፕሽን ምንድን ነው? ሬፕ ማለት የሆነችን ሴት በጉልበት አንድ ሰው ሲደፍራት ነው። በቃ ሬፕ ማለት ያ ነው ዴፊኒሽኑ ምናምን ብለን ነው እያሰብን ያለ ነው። እና በጣም እኔ ራሷን እየደነገጥኩኝ ነው ያለሁት። እንደዛ ከሆነ እየታሰበ ያለው በጣም ብዙ የሚያጨቃጭቀን ነገር አለን። እናንተ በትግል ምናምን ሲያደርገው ነው በትግል ሲያደርገው ነው እንደው ሬፕ ብለን መድፈር ብለን የምንገልጸው ካለ ይህ ሚስኮንሰፕሽን ነው። በትክክል አልተረዳ ነው ማለት ነው። ማለት ነሰሳሪ በትግል መሆን ራሱ አይጠበቅበትም። ለምሳሌ ሚስት ብዙም በቃ ፍላጎቱ ሳይኖራት ግን ለባሏ ብላ ያን ነገር ብታደርገው ራሱ ለባሏ ብቻ ብላ ማለት ነው ያን ነገር ብታደርገው ራሱ በቃ መደፈር ተብሎ ነው የሚታሰበው። እና ይሄ በጣም አደገኛ ነው ማለት እንዴት ነው ማለት የትዳርን ነገር እንደ አዲስ ሊመሰረቱልን ከሆነ ወይ ይንገሩን ከዛ ይንገሩንና በክርስትናው ሳይድ ትዳር በምን መልኩ መሆን እንዳለበት በግልጽ እኛ የክርስትናችን ውስጥ አለ ትምህርት አለ። ስለዛ እሱ የምንከተለው ነገር ስላለ እኔ እሱ ላይ ስቲክ አድርጉ ፕሊዝ። ሚስት ለባሏ ብላ ያንን ነገር ልታደርግ ትችላለች። ባልም ደክሞትም እንኳን ቢሆን ሚስት ስለፈለገች ብቻ ማለት ነው ሚስት ስለፈለገች ብቻ በቃ ለሷማ ይሄን ነገር ማድረግ አለብን ብሎ ተነስቶ ሊያደርገው ይችላል። ይህ ምንም መደፋፈር ምናምን የሚያስብል ነገር የለም። ግን ይህን ነገር ግን ያዝ እናድርገውና ማለት ነው በትግል ይህን ነገር ቢፈጽምስ በቃ አይ በቃ አልፈልግም ብላ አልፈልግም ብላ ግን ኃይል ተጠቅሞ በትግል ያን ነገር ቢያደርግስ ይቻላል? አይቻልም። እንደሱ አይቻልም። የመጀመሪያው ጥፋት የሚሆነው ስቲል ማን ጋር ነው? እምቢ ያለው ሰው ጋር ሲጀመር በዛ ደረጃ ይከለከሉ። ከከለከሉ ምንድነው አይዶ ፍላጎቱ የለኝም የሚል ሰው ካለ ምንድነው የሚደረገው? ቁጭ ተብሎ በቃ ትመክርበታል። አይዶ ከዚህ አንጻር ነው ብለህ ታስረዳለህ። ወንድም ለሚስቱ ሚስትም ለባሏ ታስረዳለች። ተረዳድተው ይተውታል ማለት ነው። በቃ መተው ካለባቸው ያን ነገር ለመተው ይሞክራሉ። ከዛ ውጭ ግን ይሄ እንደው በቃ እኔ አልፈልግም የሚል ነገር ከመጣ በቃ ስህተቱ እሷ ጋር ያልቃል። ከዛ በኋላ ያለውም ግን ወንዱም እንደዛ ካደረገ ስህተቱ ውስጥ ይወድቃል። ኦኬ ስህተቱ ውስጥ ይወድቃል። እንደዛ ማድረግ በፍጹም የለበትም። ልክ ይህንን ከዛን አዙረን በምናየ ነው ዛሬ ከሰራ ነው ቪዲዮ አንጻር አንድ ነገር ተነሳ። ምንድነው እሱም ለምሳሌ ባል ሚስትን መምታት አለበት? ባል ሚስትን ኦፍኮርስ መምታት የለበትም ሳይሆን እንደ ጥያቄ ሆኖም ሊነሳ አይገባውም ማለት ባል ሚስትን ሊሆን አይችልም። መጽሐፍ ቅዱሳችን በባልና በሚስት መካከል ስላሉ ግንኙነት የሚናገረው በጣም ብዙ ነገር አለው። እንዲህ በክርስቶስና በቤተክርስቲያን መካከል ካለው አንጻር እያስረዳን ከሆነ ባል ሚስቱን የሚወድበት መጠን እኮ በጣም ትልቅ እኮ ነው። በባልና በሚስት መካከል ያለው ግንኙነት ባል ሚስትን የሆነ ነገሯን ወዶላት ምናምን ነገር የቀረባት ልክ እንደዚህ አይነት የሆነ የቲኔጀር አይነት ግንኙነት እንደዛ ማለት አይደለም። ከዛ በጣም የዘለለ ነገር አለ እስከ እርጅና የሚደርስ ድረስ በክርስቶስ በኩል የመጣመር አይነት ነገር አለው እና ስለ ጋብቻ ሲናገር ይህ ነገር እንደው
ታላቅ ነው ይላል። ይህ ምስጢር ታላቅ ነው ብሎ ይናገራል ጳውሎስ በኤፌሶን ምዕራፍ 5 ላይ እና ታላቅ የሆነ ግንኙነት ነው በባልና በሚስት መካከል ያለው ግንኙነት። ስለዛ ባል ሁልጊዜም ቢሆን ሚስትን የሚጠብቅ አይነት እንጂ የሚጨፈጭፍ አይነት አይደለም። እንደዛ መሆን አይችልም። ስለዛ መምታት ይችላል አይችልም? ምንድነው መታት እንበል ተባለና ኦኬ፣ ከዛ በኋላ ምንድነው ያለው ነገር ሲባል በቃ ይፍታት አይነት ነገር ተባለ። በመታት ሞመንት ማድረግ ያለባት መፍታት ነው። አሁን ይሄ እንግዲህ ትምህርታቸው ነው፣ የሚሰጡት ትምህርት ነው። እንግዲህ ፌሚኒስቶቹ ሲሰጡ የሰማናቸው ትምህርት ነው። ቅድም ከክርስትና አንጻር ውድቅ እንደሆነ አሳይቻችኋለሁ። ፌሚኒዝም ከዛኛው አንጻር ማለት ነው። እዚህ የትዳር ጉዳይ ላይም ባል ሚስቱን ቢመታ ግን አሁን መምታት የለበትም የሚለውን በደንብ አጽንኦት ሰጥቼ እሄድበታለሁ። ግን ቢመታት ግን በመታት ቅጽበት በቃ መፍታት ነው ያለባት የሚል ነገር ተነስቷል። ብዙ አሁን እህቶች ምናምን በተለይ ያላገቡ እህቶች ምን ሊሉ ይችላሉ? ያው ያላገቡ እህቶች ስለ የራሴ ነው የክርስቲያን እህቶች ማለት ነው። አዎ እንደ ይሄማ ምናምን ሊሉ ይችላሉ። ያው ስሜታዊ ግን እንደዛ አይደለም። ትዳር እንደዚህ እንደምታስቡት ቀልድ አይደለም። የሆነ ገብታችሁ ከገባችሁበት በኋላ እንደው የሆነ አለመግባባት ተነስቶ እንደው ድንገት ስህተት ሊፈጠር ይችላል። ስህተት ሊፈጠር አይችልም የሚባል ነገር የለም እና ስህተት ሊፈጠር ይችላል እና ስህተት ተፈጥሮ ባል ሚስት ላይ እጁን ቢያነሳ በፍጹም ሊያነሳ አይገባም። ቢያነሳ መፋታት ነው መፍትሄው። ፌሚኒዝም እንደዛ ነው እያሉ እንግዲህ ፌሚኒስቶቹ እንደዛ ነው እያስተማሩ ነው ያሉት። መለስ እናድርገውና ግን እኛ መጀመሪያ ስሩ ነው የምንቆርጠው። የትኛውን ስር? ገና ከጀምሩ ባል እጁን ሚስቱ ላይ ማንሳት የለበትም። በፍጹም አይመጣውም። ጋይስ አስበዋል? ነፍሱን እስከ መስጠት ድረስ ሊወዳት የተሰጠችውን ሚስቱን ምን ያህል ድረስ ነው ወደዷት የተባለው? ክርስቶስ ራሱን አሳልፎ ሲሰጥ ድረስ ቤተሰብ እንደወደዳት እናንተም እንዲሁ ሚስቶቻችሁ ውደዱ ተባለ ማለት ባል ሚስቱን የሚወድበት መጠን ራሱን አሳልፎ እስከ መስጠት ድረስ ነው። ስለዛ ሞት ቢመጣ ራሱን ሊያስቀድም ማለት ነው ከሚስቱ። እንደዚህ አይነት ፍቅር ከባል እየተጠበቀ ሞት መጥቶ ኢማጂን ራሱን በሚያስቀድምበት ደረጃ እንደዚህ ሊወዳት ከታዘዘ፣ በጣም ሊንከባከባት ከታዘዘ፣ በነገራችን ላይ ሊንከባከባት ሊጠብቃት ምናምን ታዟል። ምንድነው ክርስቶስ ለኢየሩሳሌም የሚያደርግላትን እንክብካቤ ክርስቶስ ለኢየሩሳሌም በጣም ብዙ እንክብካቤ ያደርግላታል አይደል? እድፈት ወይም የፊት መጨማደድ ወይም ነውር ወይም እንዲህ ያለ ነገር ሳይሆንባት ክብርት ኢየሩሳሌም ለራሱ እንዳይቀር ፈለገ እንደተባለ ባሎች ሚስቶቻቸው ሁሌም መጥፎ ሊባሉ ከሚችሉ ነገሮች ሁሉ በሰው ሰውኛው ማለት ነው መጥፎ ሊባሉ ከሚችሉ ነገሮች ሁሉ ሊከልላት ይገባል። ኦኬ፣ ማንም ሰው ለምሳሌ ጫፏን መንካት የለበትም። ማንም ሰው የሚስቱን ጫፏን መንካት የለበትም። ስለዛ እሱ ፕሮቴክት ያደርጋታል። ኢቭን ከሌላ ከኖርማል ሰዎችም ማለት ነው። እንደዛ ታደርጋታለህ ሲባል ግን እሱ መለስ ብሎ ጭራሽ የሚያጠቃ ከሆነ አደገኛ ነው። ስለዛ ይሄ አይፈቀድም ገና ከጅምሩ ማለት ነው። ስለዛ የሚመታ ድንገት ራሱ እንደዚህ አሁን የሚመታ አይነት ከሆነ ግን በቃ ጥፋቱ እሱ ጋር ያበቃለታል። ማን ጋር? ባል ይባል። ከዛ በኋላ ግን ይህ ነገር ተደረገ ተብሎ ግን ቅድም እንዳልኳችሁ አንድ ባል ተነስቶ ለምሳሌ በሆነ አጋጣሚ ስህተት ውስጥ ገብቶ እንደዚህ በቃ ኤኒዌይስ ተማታ እንበል። ስለተማታ ቀጥታ ትፍታ አይቻልም ማለት ጌታችን ኢየሱስ ነው ይሄን ያለው። እኔ በጣም የሚያስገርመኝ እኔ ማለት የሆነ ምርጫ ነው የሚቀርብላችሁ ወይ ክርስቶስን ወይም ደግሞ ዝም ብሎ የአንድ ደንባራ ያመጣውን አስተሳሰብ ልክ እንደዛ ማለት ነው። ደንባራ ያልኩት ለምንድን ነው? ከክርስቶስ ጋር የሚቃረን ነገር የሚያነሳ ሁሉ ደንባራ ነው። ክርስቶስ ከተናገረው ነገር ጋር የሚቃረን ነገር የሚናገር ሰው ለእኔ ደንባራ ነው። በጣም ይቅርታ ጋይዝ፣ በዚህ ማስከፋችሁ ሰዎች ካላችሁ። ስለዛ ምንድነው አሁን ጌታችን ኢየሱስ ነው በቃ ፍቺን ሙሉ በሙሉ ነው የዘጋው ነው። በፍጹም አይሆንም ያለው። ስለዛ ፍቺ ካለም የሚኖረው በዝሙት ምክንያት ነው። ባል ሚስቱን ትቶ ወደ ሌላ ሴት ከሄደ ያኔ ቀርቷል። ሚስት ባሏን ትታ ወደ ሌላ ወንድ ከሄደች ያኔ ቻው ማለት መብቱ ነው። ስቲል እንደዛ ሆኖ ግን ይቅርታ መደራረግ ከፈለጉ መብታቸው እሱ መብታቸው እንዳለ ሆኖ ግን ስቲል ግን የመፋታት መብቱ ግን ተሰጥቷቸው። ከዛ ውጭ ግን ባል የሆነ ተሳሳተ ሚስቱን መታት ተብሎ በቃ የፈጠነ ወደ ፍቺ ነው። ማን ያለው? በጌታ ሰው በዛ ሞመንት ምናምን ብሎ ሲጠይቃት ያው
ማለት ነው። በቃ ተመታሽ ማለት ሞመንት ትዳሩ ተበትኗል። አዎ እኔ አሁንም ቢሆን እነግራችኋለሁ፣ አልፈራም። የፈለገ መዘግዘግ ትችላላችሁ፣ እዚህ ጋር ተናዳችሁ ማለት ነው። እሺ አሁን የረሳሁትን ባይሆን አሁን እንደዚህ አይነት ቃላትን ምናምን ባትጠቀሙ ማለት ነው። እኔ በተለይ ፌሚኒስቶች ምናምን ፌሚኒስትን ምናምን የምትሉ ሰዎች ሀሳባችሁን ማስረዳት ካለባችሁ ያሁን ይሄኛው እንደዚህ አይነት ሆርዲንጎች አነሳሰሪ አይደሉም ማለት በቃ መተው። አትሊስት ሰዎች ሀሳባችሁን ለሀሳባችሁ ጆሮ እንኳን እንዲሰጡ ማለት ነው። ለሀሳባችሁ ጆሮ እንዲሰጡ እንኳን ቢያንስ እንደነዚህ አይነት አሁን አላልደግሞም ቃሉ ግን አሁን እንደዚህ አይነት ቃላት መጠቀም ያን አላስፈላጊ አይደለም። ያም እንደዚህ አይነት ቃል አሁን የተጠቀሙት እዛ ጋር የሌለ ሰው በቃ ገና ለገና ቪዲዮ ሲወጣ የሚናደር ሰው ሊኖር ይችላል። በቃ እናንተ ራሳችሁ እንዲሁ አረ በጌታ በኢየሱስም እና ለዚህ አሁን ክርስቲያን መሆን አይጠበቅብንም። ክርስቲያን ሳንሆንም ግን ነገሮችን በተቻለን አቅም የምርም አሁን ያመንበት ነገር እኮ ትክክል እንደሆነ እርግጠኞች ከሆንን ያ ነገር ሰዎች ጋር እንዲደርስና በሰዎች ሕይወት ውስጥም ደግሞ እንዲሰራ ከፈለግን ሰዎች ጆሯቸውን እንዲሰጡን ማድረግ አለብን። እንደዛ ደግሞ የምናደርገው ለቲኔጀሮች በሚሆን አነጋገር እየመጡ እንደዚህ በመናገር ሳይሆን የትኛውም ሰው በሳል የሆነውም ሰው ሰምቶ ጆሮ የሚሰጡ አሁን እንደዚህ አይነት ነገሮችን ሲሰማ ስቅቅ የሚል ነገር ይኖራሉ። ስለዛ እንደዚህ አይነት ነገሮች ቢቀረፉ ጥሩ ነው። እንደው ሀሳብ ሼር ለመደራረግ እንዲያመች ነው። ኤኒዌይስ በተመታችበት በዛ ሞመንት በቃ መፍታት ነው ያለባት አይነት ነገር እና ይሄ ነገር ብዙ ሰዎችን ሊያናደድ እንደሚችል ገብቷታል እህታችን እና ለዛ ነው አሁን ልትናደዱ ትችላላችሁ። የራሳችሁ ጉዳይ አይነት የሚመስል እና ስለዛ አሁን ፍቺ የመጀመሪያ ምርጫ ሊሆንም አይችልም ራሱ አይደለም። የመጀመሪያ ምርጫም ብቻ አይደለም በነገራችን የመጨረሻ ምርጫም አይሆንም። እውነቱን ለመናገር ቅድም እንዳልኳችሁ ሁሌም ቢሆን በባልና በሚስት መካከል በሚኖረው ግንኙነት ውስጥ ባል ሁሌም እየወደደ እያፈቀረ እሷን እየተንከባከበ እንደዛ ሊኖር የሚገባው፣ ሚስት ደግሞ ሁልጊዜም ቢሆን ባሏን የምትፈራ አይደል? ባሏን የምትፈራ ወይስ አትፍረው? ባሏን የምትፈራ ይላል ጳውሎስ ይላል መጽሐፍ ቅዱስ ይላል። እንግዲህ አሁን እኮ በጣም እኮ እኔ ክርስቶስን በጣም እኔ አንዳንድ ክርስቲያኖችን እንዳየሁት ከሆነ ማለት ነው ኢቭን መጽሐፍ ቅዱስን ራሱ ኮምፕሮማይዝ የሚያደርጉ ማለት የሆነ በፌሚኒዝም ስመጣባቸው መጽሐፍ ቅዱስ የሚሉ አይነት ማለት ነው። ብዙዎቹ ፌሚኒስቶች ደግሞ ጭራሽ ክርስቲያን ነው። በጣም የሚያስገርመው ነገር ጠንካራ ክርስቲያን ሆኖ ፌሚኒስት ካለ ወይ ከእንደዚህ አይነት ሰው ጋር ዋሉ። አለበለዚያ አንዳንዱ ይመጣና ሴት እኮ ፈጣሪ ናት አምላክ ናት የምትል አይነት ፌሚኒስት ትመጣባለች። አንዳንዱ መጽሐፍ ቅዱስና እኔ ምን አገባኝ ከፈለገ ይሻሻል የሚል ፌሚኒስት ትመጣባለች። ከእንደነዚህ አይነት ሰዎች ጋር እየዋላችሁ በኋላ ላይ ምንድን ነው እናንተ እንዴት ነው እየተሰራችሁ የምትሄዱት? ራሱ እንዴት ነው የምትሰሩበት? እና ሁሌም ቢሆን በተቻለን አቅም ክርስቶሳዊ የሆነ መሰራት ነው በህይወታችን ውስጥ መኖር ያለበት እንጂ እንደዚህ አይነት በቃ ዓለማዊ በሆነ መንገድ ምናምን ነው አስቸጋሪ ነው። ይሄ ጋይስ በኋላ ላይ ትጎዱበታላችሁ። እርግጠኛ ሆኜ ነው የምነግራችሁ። በጣም ከክርስቶስ ጋር ያላችሁን ህይወት ራሱ የሚያሻክር ነው የሚሆነው። ስለዛ በጣም ጥንቃቄ ይፈልጋል እና ፍቺ መፍትሄ አይሆንም ማለት ነው። ፍቺ መፍትሄ ሆኖ አያውቅም ራሱ። ታዲያ ምንድን ነው እየተደበደበች ትኑር ወይ? በፍጹም አይሆንም። እየተደበደበችም መኖር የለባትም። እውነቱን ለመናገር እንደ ክርስቲያን ማለት ነው እንደ መስቀል ልትቆጥረው ትችላለች እንደዚህ አይነት ነገር። አሁን ይህንን ስል እንደዚህ ነገሮችን እያበረታተው አይደለም። አሁን ወዲያውኑ ትዊስት የሚያደርጉት ነገር አለ። ትዊስት ያደርጋሉ የሚነገሩ ቃላቶች ነው። ኦኬ ስለዛ እየተደበደበች ትኑር በቃ እንደ መስቀል ቆጥረዋለሁ ብላ ነው እንደዛ አይደለም ያለው። ግን አንዳንድ ጊዜ ግን እንደዚህ አይነት ነገር ሊፈጠር ይችላል። መከራዎቻችንን አናቃቸውም። ጌታችን ኢየሱስ ሲናገር መስቀሉን ተሸክሞ የማይከተለኝ ለእኔ ሊሆን አይገባውም ብሎ አልነበረ? አንዳንድ ጊዜ በህይወታችን ውስጥ የምንሸከማቸው መስቀሎች እንደነዚህ ነገሮችም ሊሆኑ ይችላል። አናቅም። ግን ምንም ሆነ ምን ግን በተቻለ አቅም ባልየው በሚገባ ተመክሮ ክርስቲያን ከሆነ በንስሐ አባት በኩል ምናምን እኔ ቀኑና መሰጠትም ካለበት ቀኑና እየተሰጠውም ቢሆን በጣም ይሄ ትዳሩ ጥሩ መሆን አለበት። በትዳሩ ውስጥ ሴት ያ የትዳሯን ቦታ እንደ ሲኦል ልታዩ አይገባም ጋይዝ አይደል? እንደ ሲኦል የሆነ እንደ ችግር ቦታ የምታማርርበት በስማ እንደዛ አደረገች ማለት እኛ ክርስቶስን ነው የምናሰድበው ማለት ባልየው ክርስቶስ ኢየሱስን ነው የሚያሰድበው። ቤተ ክርስቲያን ጌታችን ኢየሱስ ራሱ ሆኖላት እንደ ሲኦል ራሷን ስታይ እንደማለት እኮ። ስለዛ
የክርስቶስ ድክመት አለ እንደማለት ማለት ነው። እንደዛ እንዳልሆነ ሁሉ አሁንም ደግሞ በባልና በሚስት መካከል በሚኖረው ግንኙነት ውስጥ ሚስት በህይወቷ ውስጥ ትዳሯን የምታማርር እንደዚህ አይነት ሰው መሆን የለባትም። የሆነ የሚጨንቅ አይነት ህይወት መኖር የለባትም። ከትዳሩ አንጻር ሁሌም ቢሆን ባል በጣም ሊንከባከባት ይገባል። በጣም ሊንከባከባት። አንዳንድ ሰዎች አሁን እንትን ይላሉ፣ ጥያቄ ያነሳሉ። ሲመጣ ቤት ውስጥ ምናምን ስራ ቢያግዛት ምናምን። አሁንም ርዕስ ጠፍቶ አሁን ለጌታ በጣም እኮ የሚያስገርም ብዙ ጊዜ ባል ውጭ ቢሰራ ሚስት ቤት ብትሰራ በቃ ይሄ ኖርሙ ነው። ይሄ በቃ ይታወቃል። ይሄ ኖርሙ ነው። ግን ለምሳሌ ባልና ገቢያቸው በጣም ቢያንስ እና አላስኖር ቢል የባልየው ገቢ አላስኖር ቢል እና ሚስትየዋ ብትወጣ ሰው ከትውጣ። ግን በተቻለ አቅም ግን ከባል ስር ሆና ብትሰራ ጥሩ ብታግዘው ምናምን እንደዚህ አይነት ለዛ መቺ ካልሆነም እንደው የተወሰነ ሰዓት ብትሰራ። አሁን በትዳር ውስጥ መፍጋት ያለበት ሳንቲም ለማምጣት በደንብ መፍጋት ያለበት ባል ነው። ሚስት በዛ ደረጃ መፍጋት የለባት። ሚስትን ማስፈጋት ራሱ አደገኛ ነው። በእርግጥ አሁን እንፍጋ ነው መሰለኝ ጥያቄው እንደዛ ነው መሰለኝ። ግን መሆን ያለበት ግን ባል የሚፈጋ ነው መሆን ያለበት። በቃ ገንዘብ ለማምጣት መፍጋት ያለበት ባል ነው። ሚስት ግን ብታግዘው ግን ወጣ ኦኬ እሺ አገዘችው ይባላል። እሱም ደግሞ ቤት ውስጥ ሲመጣ ደግሞ ቢያግዛት ምንም ጤናማ ነው፣ ምንም ችግር የለውም። አሁን አንዳንድ ሰው ማለት ቢያግዝ ማለት የሚችለው ብቻ አረ የማይችለውን ወጥ ስራ የማይችለውን የሆነ ነገር አለ ምናምን የሚለው መቼስ ማንም አይሆንም። ግን እሷ ብዙ ስራ እየሰራች እሱ ቢያግዘው፣ ውጭ ላይ ደግሞ ብዙን እየሰራ እሷ ሄዳ ብታግዘው ምንም ችግር ጤናማ ነው። እሱ ውጭ ወጥቶ ብዙን እየሰራ እሷ እንደው በትንሹ ቢሆን እየሄደች ብታግዘው ምናምን ጤናማ ነው። ቤት ውስጥ ብዙን እየሰራች እንደው አጋዥም ካለ ከዛ የሚተርፈው ነው የሚሰሩት። ራሱ አሁን አጨቃጫቂ ያልሆነ ነገር ለሚዲያ ላይ መጥቶ ሰው እንደሚነታረክበት ራሱ አላውቅም። ግን ሄዶ ቢያግዛት ምንም ችግር የለም። ባል ዝቅ ብሎ የሚስቱን እግሯን ቢያጠዋት ምንድን ነው ትሞታለህ? አንበሳ ትሞታለህ ወይ? ችግር አለው እንዴ? ምንም ችግር የለውም። ባል የሚስቱን እግር አጠበ ተብሎ ታምር ይባላል አይባልም። ችግር የለውም። አሁን ይሄ ዝም ብሎ እንደው ይሄ በአንድ ሳይድ ፌሚኒዝም በአንድ ሳይድ ደግሞ ፌሚኒዝምን በጣም የሚቃወም ደግሞ ሌላ ጽንፍ የሆነና እዛ ሩቅ ለሩቅ ሆኖ እየተወራወሩ እዚህ መሀል ላይ የሆነን ክርስቲያኖች ደግሞ አንናወጣ በእንደነዚህ አይነት በሚወራወሩ የሆነ ስቴይ ፊርም ምናምን ክርስትና። ከዛ በኋላ ክርስትና ምን እንደሚለያያችሁ ብቻ እሱ ብቻ መከተል ማለቅ። የሚነዳን ማንም አይደለም። ራሱን ሲግማ ብሎ የሚጠራው ጀለስም አይደለም። ራሷን ፌሚኒስት ብላ የምጠራው ቆንጂትም አይደለች። ማንም አይመራን። የሚመራን ራስ የሆነን የሃይማኖታችን ጀማሪና ፈጻሚ ሊቀ ካህናትና ሐዋርያ ጌታችንና መድኃኒታችን የኢየሱስ ክርስቶስ ብቻ። ኦኬ ሰው ከዛ አንጻር እንመለከተው ይገባል እናንተ ሰዎች እና ሁሌም ቢሆን የክርስትናውን መንገድ መከተል መልካም። ዝም ብሎ የእልህ አይነት ጉዳይ ምናምን ነው እሱ አይደለም። ነገር ያለው እሷስ ምን አደረገች? አንተ ባልዮስ ምን አደረገና ነው? ሚስትየዋስ ምን አደረገ? እሱን አፋችንን ዘግተ ነው ማድረግ ያለብን ምንድን ነው? ሚስት በጣም ጥሩ እንድትሆንልን አይደለ? ሚስትየዋ በጣም ጥሩ እንድትሆን ሁሌም በባሏ ስር እንድትሆን እንዳታማር ምናምን ለእሷ የሚያስፈልጋትን ባልዮ መስጠት ይኖርበታል። አስቀድሞ መስጠት ያለበት ባልዮ ልክ አስቀድሞ ክርስቶስ ለቤተክርስቲያን እንደሰጠ አስቀድሞ ለሚስት የሚያስፈልገውን መስጠት ያለበት ባል ለሚስት የሚያስፈልገውን ሁሉ በሰጠ ቁጥር ሚስት ደግሞ በፍቅር ሆና ለእርሱ የምትገዛ እርሱን ባሏን የምትፈራ ባሏን የምታከብር የምትወድ እርሷም እንደዛው ልክ ትሆናለች ማለት ነው። በዚህ ውስጥ እውነተኛ ትንሿ ቤተክርስቲያን ትመሰረታለች። በመካከላቸው ክርስቶስን አድርጓል። የሚወልዱ ልጆች ቅዱሳን ይሆናል። ባለቀ እንደዚህ አይነት ትልቅ የሆነ ከፍ ያለ የቤተሰብ አመሰራረት እያለን ወርዳችሁ አውነታቸው ምጥምጥ ያለ ነገር ውስጥ ሲጀመር ወጌታ እንደዛ ማድረግ አለብን። አክቹዋሊ አሁን አንዳንዶቹ እዚህ በፌሚኒዝም በኩል ምናምን ያሉ ሰዎችም ከሚያወጥ ከነባራዊ ሁኔታ አንጻር ስሜታዊ ስለሚያደርግ
ያንን እያዩ አንዳንድ ሰዎች አይ እንደው በጣም እንደው አስቸጋሪ ነው፣ በጣም እየተሰቃየን ነው እህቶች ሊባል ይችላል። ያለው ነባራዊ ሁኔታ በጣም አደገኛ ነው፣ ግልጽ ነው። ባለፈው ጽፌ ነበር አይደል? ለእኔም ቴሌግራሚ ላይ ለማስታወስ ያህል ምን ብለን ነበር የጻፍነው ራሱ? እሺ በጣም ቤተክርስቲያን ልትሰራበት የሚገባ ነው ብዬ አስባለሁ። ባለፈው ጽፈን ነበር። ቤተክርስቲያን በጣም ልትሰራ የሚገባው ብዬ የማስበው ሌላው ነገር በባልና በሚስት መካከል ያለው ግንኙነት ላይ ነው የሚል ነገር ጽፌ ነበር። በተለይ ባል አምባገነን መሆን የለበትም። በጣም ብዙ ባል እየሰከረ የሚገባ ሚስቱን የሚያስመርር ጭራሽ የሚማታ በአጠቃላይ ህይወቷን የሚያከብድ አለ። ጭራሽ ልጆች ደግሞ ሲኖሩ አስቡት ምን ያህል እንደሚያሳቅቅ እና ያው የብዙ ሰው አስተዳደግ እግዚአብሔርን በመፍራትና በማፍቀር ውስጥ ስላልሆነ የህይወት መንገዱ እንደ ስሜቱ እንጂ እንደ እግዚአብሔር ፍቃድ አይደለም። እና እንደው እናቶችን ወይም ሚስቶችን የሚያሳቅቁ ዘግናኝ ባሎች መስመር እንዲይዙ ቤተክርስቲያን ያው የራሷ ኃላፊነት አለባት የሚል ነገር ጽፌ ነበርና የስ አለብን። ቤተክርስቲያን አሁን ትልቅ ኃላፊነት አለባት። እንደዚህ አይነት እንዳልኩትም ዘግናኝ አደገኛ ባሎች እንዳይኖሩ እግዚአብሔርን የሚፈሩ እንዲሆኑ ወደ እግዚአብሔር እንዲመለሱ። ሰው እንደዚህ የሚሆነው በነገራችን ላይ እግዚአብሔርን መፍራት ሲያቆም ነው። እግዚአብሔርን መፍራት ሲያቆም ሰው እግዚአብሔርን ማፍቀር ሲያቆም እንደ ልቡ መጓዝ ይጀምራል። እንደ ስሜቱ ለሌላ ሰው ራሱ አይጨነቅም። እንኳን ለሚስቱ በቃ ለየትኛውም ሰው እንኳን ለሚስቱ እንኳን ለሌላው ለሚስቱም አይጨነቅ እንኳን ለውጭ ለሌላ ሰው ለሚስቱም የማይጨነቅ ግድ የማይሰጠው የልጆቹ ነገር ግድ የማይሰጠው ምናምን እየሆነ ይላል። ለምን? ገና ከጀምሮ እግዚአብሔርን መፍራት እግዚአብሔርን ማፍቀርን እየተወ መጥቷል ያዘ። ስለዚህ አሁን እንደዚህ አይነት ሰው በንስሐ መመለስ አለበት፣ ወደ ቅዱስ ሚስጥር መቅረብ አለበት። ይህንን ቤተክርስቲያን በጣም ትልቅ ኃላፊነት አድርጋ በጣም ልትይዘው ይገባል። ያኔ ባሎች በጣም ምርጥ በሆኑ ቁጥር አስቡት ትንሿ ቤተክርስቲያን እንዴት እንደምታምር ማለት ያ ቤተሰቡ ራሱ እንዴት ውብ እየሆነ እንደሚሄድ። እንደዚህ ስል በሚስቶች በኩል ምናምን በሴቶች በኩል ምንም ችግር የለም እያልኩኝ አይደለም። በጣም ብዙ አደገኛ አስቸጋሪ ነገሮች ኦፍኮርስ አሉ፣ በጣም የሚያስቸግሩ ነገሮች። ግን ብዙ ጊዜ ግን እንደዚህ አይነት ነገር ግን የሚበዛው በባል በኩል ስለሆነ ቤተክርስቲያን በጣም በባል በኩል ምናምን እንደዚህ ብትሰራ መልካም እና ከዛ አንጻር እንደው ይህንን ነገር ልንመለከተው ይገባል። እና እኔ ትልቁ ነገር በቃ ማለት የምፈልገው ምንድን ነው፣ ክርስቲያኖች ዝም ብላችሁ አትምነዱ፣ በጌታ አንነዳ። በጣም እኔ ይሄ መነዳት የለብንም፣ ለእኛ ውርደት ነው። እግዚአብሔርን ለስማ ውርደት ማለት ሊትራሊ ውርደት ማለት ነው። ማንም የሚመጣ ዓለም ላይ የዓለም ሀሳብ የሚወስደን አለበስማ ከዛ ደግሞ ሽንጣችንን ገትረን የምንከራከርለት ነው። አይሆንም። እንደ ክርስትናው ነው መሄድ ያለብን። ሁሌም ስንሄድ እንደ ክርስትናው አለቀ። ስለዛ ከቅድም ጀምሮ እንደተናገርኩት የሚሰጡ ነገሮች ከቤተ ክርስቲያን ውጭ ያለ የትኛውም ነገር ይሁን የሚሰጠው የሆነ እንደው ጤናማ ከሆነ በክርስትና እየመዘናችሁት ማለት ነው። ጤናማ ከሆነ ብትተባበሩት ችግር የለውም። ጤናማ የሆኑ ነገሮች ላይ ምንም ችግር የለም። ጤናማ ካልሆነ ከክርስትናችሁ ጋር የሚጣረስ ከሆነ ግን ኖ በሉ። እኔ የተወሰነ አየውና ማለት ነው ነገር ይሁን። የምር በዛ ደረጃ አሳሳቢ ከሆነ እኔ ሌላ ቤተ እምነቶች ላይ ከምንሰራው በላይ ፌሚኒዝም ላይ መስራት ያለብን ራሱ እየመሰለኝ የተወሰነ እንግዲህ በዙሪያ ያሉ ሰዎችንም ምናምንም ሳይ አደገኛ አስቸጋሪ። እኔ አሁን ምናልባት ስላልተረዳው ሊሆን ይችላል። ፌሚኒዝም ላይ ብዙ ያን ያህል ጥናቱ የለኝም ስለሌለኝ ምናልባት እንግዲህ ያው ተሳስቼ ከሆነ እሰየው። እኔ ተሳስቼ እንዲሆን ነው ባይዜ የሚፈልገው እነዚህ አይነት ጉዳዮች ላይ ተሳስቼ ቢሆን ነው ደስ የሚለኝ። ምክንያቱም በጣም ብዙ ሰዎች እዚህ ውስጥ በጣም እየገቡበት ስለሆነ ማለት ነው። እና ከሚነገሩ ነገሮች አንጻር ግን ያው መልስ እመልሳለሁ እና ስለዛ ከሚነሱ ነገሮች አንጻር ግን አደገኛ ነገሮች ይነገራሉ። ስለዛ እዛ ላይ ጥንቃቄ ይፈልጋል። በክርስትና እየመዘናችሁ ተቀበሉ። ሁሉንም አታግበስብሱ ነው ናቸው። እኔ ከዚህ በፊት ብያችሁ ነበር አይደለ? አግናጢዎስ ስለ መናፍቃን ሲናገር ስለ ልዩ ወንጌል ሰባኪያን ምን ይላል? መናፍቃን ይላል እንዴት ሰዎችን እንደሚያታልሉ ሲናገር ማለት ነው። የጌታችንን ስም ይዘዋል ይልና የጌታችንን ስም ይጠራሉ አለ። ልክ የጌታችንን ስም ይጠሩና የዋይኑን ያነሳል። ቅድም ያልኳቸው
ለምሳሌ አንድ ሰው ወይን ይሰጠዋል። ከዛ በኋላ ወይኑን ይሰጠውና ውስጡ ግን መርዝ ሊያደርግበት ይችላል እና ወይኑን አገኘው ብሎ ይጎነጫል። ውስጡ መርዝ እንዳለ አያውቀውም። በቃ እሱ ፊት ለፊት ላይ የሚታየው ወይኑ አይደለ፣ ጣዕሙ ምናምን የወይን ነው። አገኘውን እያለ ይጋታል፣ ይጠጣል ማለት ነው። ይህን ዋይን ሲጎነጭ ውስጡ ባለው መርዝ ግን ይሞታል። እና መናፍቃንም ልክ እንደዛ ናቸው ይላል። የጌታችንን ስም ይይዛሉ፣ የኢየሱስን ስም ይጠራሉ። እና እሱን አይተው የኢየሱስን ስም አይተው ብዙዎች ይይዛሉ። ውስጡ ግን ምንፍቅና አለ፣ መርዝ አለ፣ በእርሱ ደግሞ ይሞታል። አሁንም እኔ የማየው እንግዲህ ማለት ነው፣ ከተሳሳትኩኝ ይታረማለሁ። ፌሚኒዝም ጥሩ የሆነ የሚመስል ነገርን ሊያቀብል ይችላል። ለምሳሌ የሴቶችን ጥቃት መከላከል፣ እሱ ጥሩ ነው አይደለም? የሴቶችን ጥቃት መከላከል ምናምን ቆንጆ ነው በጣም በጣም። እንግዲህ በየቦታው የሚሰሙ ነገሮች ሁሉ አደገኛ ስለሆኑ ማለት ነው፣ ሁሉንም የሚያስጨንቅ ስለሆነ ሴቶች ብቻ አሉ ህፃናትን ምናምን በቃ አቅማቸው የደከመ እንደነዚህ ነገሮችን ሁሉ እንደነዚህ አይነት ጥቃቶች በየቦታው ስለሚሰሙ እንደነዚህ አይነት ነገሮች ላይ መነሳት በጣም ጥሩ ነው፣ ቆንጆ ነው። ግን ይህንን ነገር አይተህ ግን ስትወስድ ግን ውስጡ ላይ አብሮ አቦርሽኑ ትዳር ላይ ያለው ይሄ ኮምፕሊኬትድ የሆነ ሀሳቦቻቸውን ምናምን እነዚህ ነገሮች ሁሉ አብሮ የሚግቱ ከሆነ ያኔ በመርዙ እየሞትክ ትሄዳለህ። በተለይ እንደዚህ አይነት ነገር የሚሰጡ እንደዚህ አይነት ትምህርቶችን የሚሰጡ ሰዎች ከክርስትና ውጪ ሲሆኑ አብረው ምን አይነት ነገር መናገር ይጀምራሉ። አሁን አንዷ እዚህ ያለች መጽሐፍ ቅዱስን አንድ አምባገነን ሰው የጻፈው መጽሐፍ ነው ብላለች ሲሆን ነበር። ወጪ ሳድ ከእንደዚህ አይነት ሰው ምንም ነገር መማር አይጠበቅባቸው። ምንም ሊትራሊ ምንም አይነት ነገር ማለት ነው። መጽሐፍ ቅዱስን የሚቃወም አይነት ወይም በመጽሐፍ ቅዱስ ላይ የሚቀልድ አይነት ሰው ካለ በቃ ተው። ከእንደዚህ አይነት ሰው አለመማር ይሻላል። ብዙ ህብረት አለማድረግ ይሻላል። ስለዛ ሁሉም ነገር ጥንቃቄ ይፈልጋል ነው። እናንተ ሰዎች ይበቃል። ኦኬ እንግዲህ የዛሬውን ቪዲዮ አይታችኋል ብዬ ተስፋ አደርጋለሁ። የዛሬው ቪዲዮ ሜንሊ ፎከስ ሲያደርግ የነበረው ምን ላይ ነው? ወንዱ ዲቤት የሚያደርገው ወንድም ማለት ነው። እሱ ለምሳሌ ባል ሚስቱን ቢመታስ ምናምን የሚለው ጉዳይ ላይ ይቅር ተበለው የሚለው ላይ ብቻ ነው ፎከስ ሲያደርግ የነበረው እና ነው ገና ከጅምሩ ባል መማታት የለበትም ቢሆን አስረግጠን ልንናገር ይገባል የሚል ነገር ነበር ያስቀመጥኩት። እንደዛ ነው። እሺ ምናልባት ክርስቲያን እህቶች ጥያቄ ያላችሁ እዚህ ጉዳይ ላይ ማስገባት ይችላሉ። ክርስቲያን እህቶች ብቻ አይደለም ወንድሞችም ካላችሁ ይቻላል። አቡ ካለ መጣ ጥሩ ደስ ይለኛል። እሺ ወንድ ይቻላል። ወንድ ፌሚኒስቶችም ካሉ ክርስቲያን ቢሆኑ ግን ጥሩ ነው። ምክንያቱም ከክርስቲያን ፐርስፔክቲቭ ስለሆነ የምንሰጠው ማለት ነው። እሺ እኔ ያለው በሉኝ። እሺ